ደርሶናል መረጃው ሲያጭበረብሩ የነበሩት ልጃችሁን አስታርቁ አትየውን። በነገራችን ላይ ህዝቡ ማወቅ ስላለበት ነው የተናገርኩት። ልክ ነው። ዞሮ ዞሮ እኛ ማንኛውንም የሰላም አማራጭ እንደ ኦፕሽን ያልነውን ለእነሱ ይመቻን የተባለውን ነገር ምናልባት ገንዘብ ፈልገው ከሆነ ሌላ ደላላ ይዟት ከሆነ በተለያየ ምክንያት ካላቸው ብለን እስካሁን ድረስ ጠብቀናቸዋል። እየሰጡን ያለው ነገር ግን ገብተው ከመሳሪያ ውጭ ጥያቄ ሳይመልሱ ከመውጣት ውጭ የሚያጠግብ ነገር ስላልሆነ እናትየው ተጠይቀው ወደ ውሳኔ ነው የሚገባው። አለቀ። 3 ሰው ነው በዚህ ተዋናይ ሆኖ ልጅቱን የደበቋት። ልጅቱ በህይወት ስላለች ነው። ሰላም ነው። የሃኒ አባት ናችሁ? ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። እንግዲህ አንድ ጥያቄ ነው የምጠይቃችሁ። እንግዲህ 33,000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ? በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? በኋላ ደውላለሁ ብለህ ዝጋው። እሺ በቃ መልሰን እንደውልላችኋለን። ዝጋው አንዴ። እንግዲህ ሁላችሁም ይህንን አዳምጡ። እሺ መልሰን እንደውላለን። መልሰን እንደውላለን። እሺ ስራ ላይ ስለሆን ተመልከቱ። ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉሙ ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የእሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከእነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? ጠሮን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይህንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኔው ማሆን ያለው ምንድን ነው? ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይህንን ያዙት። ይሰማናል። እሺ ያው በውስጥ ያለውን ነገር እያወራን ነበረ ከነ የሸዋ መብረቅ ጋር እና አንድ ነገር የተላከው ሬሳ የሞቱት አንድ ሰሞን ነው የተላከው ሬሳ ማለት ነው። ልጅቱ ሞተች በተባለ ሰሞን ትንሽ ቀደም ብሎ የሞተቻች የተላከላችሁ ሬሳ
ሲቀጥል ቦታውን ደግሞ ልጠቁማል። ቦታው ምን ይባላል? ፊዳ ምናልባት የምታውቁት ካላችሁ ማለት ነው። ፊዳ ባበል መጅማዕ የሚባለው ገመዱን ወጥተን ግን ገመዱን ከወጣን በኋላ አናቱ ላይ ከወጣን በኋላ ከገመዱ አናት ላይ መልሶ መርከዝ ይቆረጣል። በወዲኛውም ጀርባ ያያል መርከዝ ስለሚመታ ማለት ነው። መርከዝ ቆርጠን ከጨረስን በኋላ ያሉትም አንደኛው ውሸት ነው። እዛ ላይ መርከዝ ተቆርጧል ተጨረሰም ገና መርከዙ መሀል ላይ የነበረው ያለው ሬሳው ማለት ነው። ሲቀጥል ደግሞ ልጅቱ ያቺ ያሳዩን ሬሳ ደግሞ የሞተችው ልጅ ደግሞ ያው እነሱ ባሉት ሰሞን ቢሆን የሆን እንጂ የሞተችው በማነው ስሙ ስትሄድ እንጂ ችኛይቱ ልጅ የሞተችው ስትመለስ አይደለም። ስትሄድ ደግሞ የሞተችው ማክሰኞ ቀን ወሩን እናንተንም ብቻ ባላስታውሰውም ማክሰኞ ቀን ሌሊት ምሽት 4 ሰዓት ላይ አካባቢ 5 ሰዓት አካባቢ ተሸካሚዎች ላይ ሲተኮስ ከዛ በኋላ እሷ ደንግጣ ገደል ገብታ ሞተች። ገብቷል። የማን ሩካብ እንደሆነች ራሱ አውቃለሁኝ እዛ ላይ ሞተች ልጅ ማለት ነው። እና ሲቀጥል ደግሞ የሆነ ሎኬሽን ደግሞ በግሩፕ የተላከ ሎኬሽን ነበረ። ልጅቱ መጣች የተባለው በፈርሻ መጣች የተባለው ሎኬሽኑ ደግሞ እኛ ባለንበት ይሄም ሬሳው ያለበት በላይ አመልጥድጊያ አለ። የመርከዙ መግቢያ አመልጥድጊያ ማለት ነው። እዛ ተሆኖ የተላከው ቶታል ማዛ ሬሳ በላይ። ልጅቱ ግን መጀመሪያ ሞተች የተባለው የት ነው? ማነሱ መጀመሪያ ሞተች መጣች የተባለው የሞተች የተባለው በፈርሻ ነው አይደለም። ግን ይሄ ደግሞ በመለሃ ባበል መጅማዕ የሚባል በፊዳ መንገድ ገብቷል። በፊዳ መንገድ መቁረጫው መሀል ላይ ነው። በቃ መሀል ዋና የሚባለው ቦታ ላይ ነው ያለው ማለት ነው። መርከዙ ገመዱ ላይ ይመታል። ገመዱን ስትወጣ ይመታል። እሱን ቆረጣ ከጨረስክ በኋላ ደግሞ ሬሳው አካባቢ ላይ አይመታም። እዛ ቦታ ላይ ሬሳ ልጅቱም የሞተችው ደንግጣ ወድቃ እንጂ እንትን ብላ አይደለም፣ ተመታ አይደለም። በሞተች ቀን ራሱ ነው የዛን ቀን እዛ አለሁኝ። ገብቷል ማለት የዛን ቀን እንደሞተች ደርሰናል እኛ መጀመሪያ ላይ ማለት ነው። መጀመሪያ ቆረጥ ነው እኛ። ሲቀጥል ደግሞ እነሱ የሚልኩት ሎኬሽን እና መጣች የተባለችበት መንገድ ሌላና ሌላ ቦታ ነው። ይሄንን በደንብ አድርጋችሁ እወቁት። ያንን ሬሳም የማን ሩካብ እንደሆነች ራሱ የሆነ የጓደኛ ሩካብ ናት ልጅቱ ራሱ ልጅቱ ያቺ እዛ የሞተችው ማለት ነው። የሩካቡን ስም ንገረን። የሞተችበት ሰው ሩካብ የምትለውን ስሙን ንገረን። ወይሽ በአንድ ጊዜ ልጁ ልጠይቀው። ድንበር ቆራጩ አንድ ጊዜ የሚወት አርግማ ሚኪ ለአንተም ለሰያም የላኩላችሁ መረጃ ቅድም ላይ አየህ ነግሬሃለሁ አይደለ? በውስጥ የሚመጣልን መረጃ በጣም ከባድ ነው። ሰያ መጨረሻ ላይ ያናገርከው ልጅ ማውራት ጥሩ ነው። ከዛ በተረፈ ግን ያመእቶ እንዲህ ነው ከሚል በቤተሰቦቻቸው ላይ በህግ አካል የሚሆን በሌላ አካል እርምጃ መወሰድ ያለበት። እኔ በአሞራው ሀሳብ ነው የምስማማው። ተወደደም ተጠላም ሀሳቡ እኮ እሱ ነው። እያወራ እንደሆነ ሚወቱ ነዋል። ሀሳቡ እሱ ነው። ነፍጠኛው ግን የላኩላችሁ የእነሱ ነው የእሷ ነው ተብሎ ያኔ ነው ተብሎ የተላከላችሁ የሌላ ሰው ነው። ይሄ ልጁ እዛ ሰራተኛ ነው። ይህ እኛ ስንሄድ ያየነው እኮ ነው። ሚኪሻ ሚወትን አንሳ። እያወራ ከሆነ ድንበር ቆራጭ እያወራ ከሆነ ሚወቱን አንሳው። ሚወት ተደርጋል። አብቶታል። ፎቶውን ራሱ አብዱ በሎኬሽን ምናምን ቤቱ ላይ ፖስቶታል። ምንም ትርጉም የለውም። ይሄ የታየ ነው። ሀታ እነሱ ሰዎቹ እኮ አልኩ እነሱ ሰዎቹ የማያመጡት ነገር የለም። የእነሱን ፕሮፓጋንዳና የእነሱን ጊዜ ቢዚ ማድረጊያ ትተን እንዲህ ነው ለእነሱ ምንም ማስተባበያ መሰጠት የለበትም። ማስተባበያ ልጁ እያጠራልን ነው። ነፍጠኛው ልጁ እያጠራልን ነው። ያን ነፍጠኛ የሸዋው አንድ ጊዜ ራሳቸው ሚወት ያድርጉ። ሚወት አትደራረጉ። ራሱ አውርቶ ሲያበቃ ራሱ ሚወት ያድርግ። የድንበር ቆራጩ ሚወትን አንሳና አብራራለን። ሚወት ነ እሺ ሚወቴን ያውሩ ብዬ ነው ሚወቴ አስኩትኝ እና የምልህ ነገር ልጅቱ እንዳልሞተች 100% ሁላችንም አምነናል አይደለም። ግን ህዝቡም ደግሞ ማመን ስላለበት ለዛ ነው ይሄን ነው ያመጣሁት እንጂ እንዳልሞተች 100% እርግጠኛ ነኝ። 100% ማለት ነው። ገብቶሃል? ልጅቱ የት ነው ያለችው? ከየት ትውጣ? ማን ይያዝ? ማን ይለቀቅ? የሚለውን ውሳኔ እናንተ ትወስናላችሁ። እና ሲቀጥል ደግሞ ያንን የተባለው ሬሳ ከነገፋሪዋ ያቺ ስሞት ማለት ነው የሞተችው ሴትዮ ሬሳዋ
ገፋሪዋ ራሱ ማነው ስሙ አሁን ነግሮኝ ነበር። አንቺ ገፋሪዋንም ሁሉንም ነገር በውስጥ ልክላችኋለሁ ወይም እና ያን ሬሳ የእሷ እንዳላደለ 100% ማረጋገጫ ላይ አልተቀበረም ነበር ራሱ። እነሱ ግን ድንጋይ ጫጭ ነው የቀበሩ እንትን ያሉት ማለት ነው። ቪዲዮ የተነሳው መጀመሪያ ግን ያ ሬሳ አልተቀበረም ነበር እስካሁን ቀን እስከ ትናንት ነው። የድንበሩን ልጅ አምጥቶ አስከሬኑ የእሱ አይደለም ማለት ለምን ያስፈልጋል? እኛ መቼ አስከሬኑ የእሷ ነው ብለን አመንን? ሚኪ በመቤቴ ወደኋላ እየተመለስን ነው። አሁን አስከሬኗ የእሷ መቼ ነው ብለን ነው መቼ ሲጀመር እኛ ብቻ ነን። እኛ የእሷ ለመሆኑን እናውቃለን እኮ እኛ እኮ የእሷ ለመሆኑን እናውቃለን። ወንድሜ በፈጠረ እዛ ቦታ ባንኖርም እኛ ዝም በይ የምትይ ዝም ብቃሚ አንቺ ለቃቃሚ ውሻ ይውጣ ልጅ ዝም በይ የምትይ ለምን አባሽ ብዬ ነው ዝም የምለው? ቅማላም የተሰማኝን እናገራለሁ። ልናገር መስሎኝ የወጣሁት እከካም ቆሻሻ ካላስ ወደ እንትን እንሂድ። በቃ አሞራ ወዳለው ወደ ውሳኔ ነው የምንሄደው። አባትየው ጋር ደውለ ልከናን አሉ። ተደወለ። የተላከልኝ የተደወለልኝ ነገር የለም አሉ። በአይናቸው በብረቱ ያዩ ሰዎች አሁን መሰከሩ። ሬሳው እንኳን የሷ ሊሆን ጭራሽ የሌላ ሰው ነው። ስሙንም እናውቃለን የማን እንደነች እያሉ ነው። ወደ ውሳኔ መግባት ነው። አለቀ በቃ። ከዚህ በላይ ለሚያስፈልግ ነው። በእኔ በኩል አምደን ማለት ያስኩትኝ እሱ ነገር ነው። ቀጥታ ወደ ውሳኔው ለመራመድ በኋላ ህዝቡ ጥያቄ ሊያቀርብ ስለሚችል የእሷ ሬሳ ለመሆኑን ለህዝቡ የሚመነው በደንብ አድርጎ ድንበር ቆራጩ አረቶ ይሄ የፈለገን ማስተባበያ ይምጣ። ዝም ብሎ ፕሮፓጋንዳ ነው። ሚኪ አንድ ጊዜ የስልጣን ልጅ ቆይ ነፍጠኛው አንድ የጠብቀኝ ጌታዬ በእናትህ ይኸውላችሁ፣ እህቴም ወንድሜም ሳሪም አንድ ነገር አለ። እኛ ኦልሬዲ አክሽን ተጀምሯል፣ ተነጋግረናል። ያኛው የሚመችም እንዲያዝ ኦልሬዲ ፖሊስ ጣቢያ ገብቷል። ኤቭሪ ኢንፎርሜሽን ምንም ችግር የለው። ግን በዚህ አጋጣሚ እየመጡ ነገር ለማጥራት ሲነገር የሚጎዳን ነገር የለም በመስማት ማለት ነው። ሌላ የምናወራው ስለሌለ እና ወደኋላ መልሰን የለም። ይሁን ብላችኋል። ኦልሬዲ አክሽን ተጀምሯል፣ አለቀ። እዛ ደግሞ ኢትዮጵያ ላይ ያሉ ደግሞ ማድረግ የሚፈልጉትን ይቀጥሉበት እነሱ። እኔ ማድረግ የምችለውን ኦልሬዲ ቅድም አርግ ብላችኋል፣ ኦልሬዲ አስተላልፍ ያለው። ከዛ በኋላ ደግሞ ሌላውንም እነግራችኋለሁ። እየጠበቅኩ ነው። ኦልሬዲ ለፖሊስ ጣቢያ ገብቷል ነበሩ። አክሽኑ እየተደረገ ነው። ግን እንደዚህ አይነት አሁን የመጣው ለእኛ ጥሩ ነው። ምንድን ነው እነሱ ለሚያወሩት ነገር መከላከያ ሆነናል፣ ኤቪደንስ ማለት ነው። ችግር የለውም። ውሸት ነው ብሎ ነው ይሄ ሰውዬ እያስረዳን ያለው። አይጎዳንም በማዳመጥ ማለት ነው። እዚህ ጋር ከዚህ ወርደን ስላልሆነ አክሽኑ የምናደርገው አክሽኑን እያደረግን ነው። ግን እዚህ ጋር ደግሞ ለመጡ ነገሮች ክሊር የሚያደርግ ነገር ሲመጣ ብንሰማት የሚጎዳና የለም። ፕሊስ በዚህ መልኩ ብናየው። ቴንክ ዩ። ለኤቪደንስ ሚኪ በቀደም የተባለችው ጋር እስከ ዛሬ ተረጋግታ ከሆነ ምናልባት ከሐኪም ቤት ምናምን ወጥታ ከሆነ ምናምን እዛች ስልጤዋ ልጅ ላይ ቢደወልና ከእሷ መረጃ ምናምን ወይም ለእሷ ቁጥር ምናምን የተቀበላችሁ ሰዎች ካላችሁ ከዛች ልጅ ጋርም በስልክ ማውራትም ይቻላል፣ መረጃም ከእሷ መውሰድ ይቻላል ይመስለኛል። ከተረሳ ምናምን ላስታውሳችሁ ብዬ ነው። እስቲ እስካሁን እኔ ዝም ብዬ እያዳመጥኩ ነበርና እኔ ላውራ። ይሰማል? ድምፄ ይሰማል? ሰያ? አዎ ይሰማል። በነገራችን ላይ እነዚህ ጭራቆች ልብና ኩላሊታችንን በደንብ መርምረው ቁጭ ብለው ዛሬ ነገ ምናምን እያለ 3 ወር ሙሉ እዚህ ቤት እያስከፈቱ ቁጭ ያስደርጉናል። ደላላ ሆድ እንጂ ጭንቅላት የለውም። ከበቀደም ጀምሮ እኔም የሳራም የሙኒትም ሀሳብ እርምጃ ካልተወሰደባቸው መቼም ቢሆን በቃ ቲክታክ ላይ አውርተው ይቀራሉ ብለው ዝም ስለሚሉ ነው። የእነሱ ቤተሰቦቻቸው ሰላም እየኖሩ ስለሆነ የማንም ስሜት አይሰማቸውም። እዚህ ጋር ስራ ተፈቶ ቁጭታለ ቤተሰቦቿ ሀዘን ላይ ወደቁ ብላ ለእነሱ ኬር የላቸውም። የሰው ነፍስ ለእነሱ ብርቃቸው አይደለም። እነዚህ የሚሰማቸው ተክላይም ልጅ አለው። ሁሉም እያንዳንዳቸው ቤተሰብ አላቸው። እነሱ ማንቁርታቸው ሲታነቁ እችን ልጅ ያመጡና እንኩ ይላሉ። የሀና መውጣት ደግሞ የሚሊዮኖች መፈታት ነው እንጂ እዛ ጋር ያሉትን ደላላ ለደላላ ተላልፎ አይሰማም ማለት ነው። እኔ ቢመጣ ራሱ አሪፍ ነው ብዬ ነው የማምነው ማለት ነው። ምክንያቱም እዚህ አሁን እኛም ዛሬ ተሰብስበን በመንግስት ጠይቀናል፣ መንግስቶቹን ይዘን ጠይቀናል ማለት ነው። መንግስቶቹ ግን ያው የእኛ የነሱ በደብያ ቦታ ላይ አዳብተኝ ሰማዕሩ ቆላ ትክላይ አንገርሸን
እዚህ ይመጣል። በቃ መውጣት ይችላል። ማን ያመጣዋል? ቆይ እኔ የምለው ይኸውልህ እንደዚህ እኔን አዳምጡኝ። አሚር እስማን ይኸውልህ እንደዚህ አዳምጠኝ። ይሄ አሚር ማዕሩፍ የሚባለው የተክሌ አለቃ ሰምታችሁት አላለ ክርክሩን? ይሄ ሰውዬ ፈጽሞ አሳልፎ አይሰጠውም። ስለዚህ ያለው አማራጭ የሁሉም ህዝብ ውሳኔ አገር ባለ ቤተሰቦቻቸው ላይ እርምጃ ይወሰድ ነው። በዚህ እየተደመደመ ነው። እሺ የመጨረሻ ንግግር ነው። ከዛ ውጭ ለማታርጉት ነገር በሰው ፊት ላይ ሰራተኛና የራሷ የሚናወረሰው አታስመስሉ። ምግብና ተፈናቃል